ባህር ዳር ወይ ደግሞ አዲስ አበባ ነው ባልኩት ኖሮ ምን አለበት? ለምን ባህር ዳር ብዙ አልተቀመጥኩም። እንደዛ እያልኩኝ እያሰብኩኝ በዛ ሰዓት ማለት ነው እውነት የባህር ዳሩን የጎንደሩን ቪዲዮ ስለቀው ጎንደር ብሆን ወይ ባህር ዳር ብሆን ያለምንም ጭቅጭቅ አገኘው ነበር። ግን አላህ ሲረዳኝ ደግሞ እኔ ባህር ዳርም ጎንደርም አልነበርኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ብዝት ይበልልኝ ማለት ነው። ትናንትና ተኝቼ ማታ ላይ ማለት ነው አንድ ቪዲዮ ተላከልኝ። ቪዲዮውን ክፍት አድርጌ ያየው ማለት መጀመሪያ የላኩልሽን ሊንክ ይኸው ሲሉኝ ሀዋም ላከችልኝ ሊንኩን። የላኩልሽን ሊንክ ግቢና ይኸው ስትለኝ እያወራኋት ነበረ። እሺ በቃ በኋላ ያዋለው ብዬ ያው የልጅና ስለሆንኩኝ እኔም አልተመቸኝም አላየሁትም ማለት ነው። ከዛ አሁን ሊንክ ብዙ ሰው የሚልክልኝ ሰው ሲበዛ ምንድን ነው ብዬ ገባሁ። የሆነ ሰውም አየሽ እንደዚህ ሪከርድም ተላከልኝ ባልሽ የሰራውን አየሽ ወይ ምናምን ሲሉኝ እንዲህ ምንድን ነው ብዬ ገብቼ ቪዲዮውን ምንድን ነው የሰሩት ብዬ እሱ ጋር ሳይ ምንም ነገር የለም። ምን ግራ ገባኝ። ከዛ ጀሙሾ የሚለው ላይ ገብቼ ሊንኩን ስነካ ወደ ጀሙስ ወደሚለው ቻናል ወሰደኝ ማለት ነው። ከዛ ሳይ እንትን ብሏል የሆነ ቪዲዮ አየሁኝ። ቪዲዮን አይቼ አልጨረስኩም ወጣሁ። ሊንኩን ሳይ ከዛ ተቆርጦ ሲላክልኝ አቶ ሰይድ እና አዩ ሚስጥራቸውን ዝርግት ባላረጉትም አላህ ሲያጋልጥ አለ የኔ አምላክ እኮ ነው። አላህ ሲያጋልጣቸው ሚስጥራቸውን አወጣባቸው። ከዛ እኔ መጀመሪያ ሳየው ማለት ነው 50 ምናምን ወደ እንደዛ አካባቢ ነው መሰለኝ ታይቷል። በዛ ሰዓት እኔ በደንብ አላየሁትም። ለካን ድምፅ ነበረ የሳይ ድምፅ ሲገባ እየገባ ነው የመሰለኝ እኔ ማለት ነው። ድምፁን ሰምቼዋለሁ ና ምናምን ስትለው ድምፁን ሰምቼዋለሁ። ግን ምንድን ነው የመሰለኝ ሊገባ ከውጭ ሊገባ ያወራችሁ ነው የመሰለኝ። ወጣው በጣም ታይቷል ማለት ነው። የእሷ ላይም ለቀውታል። አልገባኝም። ዝም ብዬ ገባሁ። ለብቻ ቪዲዮውን ቆርጠው ሲልኩልኝ ምን እንደሆነ የገባኝ የዛ ሰዓት ነው ማለት ነው። ከዛ እኔ ሳይሆን በጣም ነገር እና አንድ ግራ የገባኝ ነገር ምንድን ነው ሰይድ ተሳስቶ ነው ወይስ አውቆ ነው ማለት ያን ሁላ ሰው ያን ሁላ እይታ እስከሚኖረው ድረስ አውቆ ይታይ ብሎ ትቶት ነው ወይስ አላህ ተጋለጡ ሲላቸው ነው የሚለው ጥያቄ ሆነብኝ ማለት ነው። እና ምንድን ነው እኔ አሁን በዚህ የገባኝ ነገር ምንድን ነው ለካ ሰይድ ከአዩ ጋር ሆነው ማለት ነው መጀመሪያ የመን እያለው ራሱ ከኤርፖርት ጀምሮ ስትመልሰው ምናምን ስታለቀስ በረኪና ጠጣለው ምናምን እያለች የነበረው ነገር ፓርት ሁሉ ያ ሁሉ ሳስበው ለካን ሰይድ ከካሜራ ጀርባ ይሆንና እኔ ጋር መንጣት ያልፈለገ ጊዜ እሱ መሄድ እንደፈለገ አዩ ደግሞ እንደምከለክለው ከዛ ለአዩ ብሎ እንደቀረ ያስመስላል ማለት ነው። የት እሱ ያለው የት ነው? ከካሜራ ጀርባ። አዩ ደግሞ እዚህ ጋር ተስማምተው ማለት ነው ሁለቱ። አሁን ትናንትና ምንድን የተረዳሁት መጀመሪያ ያቺኛዋን ፀጉሯን የለቀቀችዋ ልጅ ጋር የሰሩት ጋር ከዛችኛዋ ልጅ ጋር የሰሩት ቪዲዮ ጋር ማለት ነው አዩ ምንድን ነው ያለችው? እዛ ጋር የተናገረችው ሰይድ ፍራንክ ሲያደርጋት የተናገረችው ሚስጥር አለ። አዩ በስነ ስርዓት እኔ እንደማፈልገኝና እኔ እሱንም ራሴ በአካል እጄ ስለተረዳሁት እንትን አለ በስነ ስርዓት እኔ እንደማትፈልገኝና እዚህ ዩቱብ ላይ እሱ በይ ሲላት ነው እኔ ምንም ችግር የለውም እሷ ባለችበት እኔ ባለሁበት እኔ ሱመያን እኮ ወዳታለሁ ምናምን የምትለው ማለት ነው። ማን በይ ብሏት ነው? ሰይድ በይ ብሏት ሱመያን ወደዋለሁ የምትለው። በሐቂቃና በትክክለኛው ደግሞ አዩ እኔንም አትፈልግም፣ እኔ ያለው እንድንገናኝም አትፈልግም፣ እኔ ማየት እንኳን አትፈልግም። ይህን ቪዲዮ ደግሞ የተናግራለች እዛ ከዛ ከልጅቷ ጋር ልጅቷን የመታችበት አዲስ አበባ ሂጅ አገኘኋት የሚለው ቪዲዮ ላይ አዩ ቀባጥራለች ማለት ነው። ያንን ቪዲዮ ለማስተካከል እኔ እኮ ካልፈለግ ለምን አቆርጠው? ያንን ቪዲዮ ለማስተካከል ነው እንግዲህ ካሜራ አስቀምጣለሁ እኔና አንቺ ለእኔ ማለት ሰይድ ለእኔ ክብር አለው እንድል ማለት ነው። ሰይድ እና ደግሞ ተመልካቹ ለመጀመሪያ ሚስቱ በጣም ትልቅ ክብር አለው፣ ለልጆቹ ክብር አለው እንዲባል እኔ እንደዚህ ብዬ እናገራለሁ፣ አንቺ እንደዚህ ብለሽ ወይ ተጣልተናል፣ ተገናኝተን አናውቅም፣ በሱመያ የተነሳ አኩርፎኛል ምናምን ብላ እንድታወራ ሰይድ ነግሯት ካሜራውን ቁጭ አድርገው እናት አሁን አትገባም ምናምን ሲላት ወይኔ እኔ ግርም አለኝ። ያላ ስራ ነው ወይ ሳቀው ነው አልኩ። ያኔ
አያችሁት? ከዚህ በኋላ እኔ ሰይድ መርዝ እንዲህ ቢጠጣ ራሱ እኔ አልሽልሙት። እኔ ምን አይነት የኔ ሞኝነት እንዳጋለጣቸው ያሰብኩት። ለማንኛውም የማወራው እንዲገባችሁ ያላያችሁ ካላችሁ ከፈለጋችሁ ሊንክ ወደ እዚህ ጋር ያሳያችኋለሁ እና ቪዲዮ ላሳያችሁ ማለት ነው። ተቆርጦ የተላከልኝ እዩት፣ ከኔ ጋር ቪዲዮ ስህተቱን ማለት ነው። ሳይድ እና ይኸው ከዚህ በፊት እንደዚህ አምሽቶ አያውቅም፣ ቆይቶ አያውቅም። ዛሬ ግን ይኸው ቆይቷል። እስካሁን አልገባም። ምንድን ነው የምልሽ? እኔ ምንም ማድረግ አልችልም። ልክ እነሱ ካሜራ ደቅ ነው እንደጠበቁኝ፣ እኔም ካሜራ ደቅና አድርጌ ቁጭ አድርጌ ነው የምጠብቀው። ለምን ካልታረቀኝ ቢገለኝስ? ከዚህ ፎቅ ላይ በቃ ጇብ ያደረገኝስ? ከዚህ ጋር ማለት ነው የመጀመሪያዋን ፓርት ብቻ በደንብ ልብ ብላችሁ ይልኝ፣ የአዩን ፊት ማለት ነው። ሳይድ የመጀመሪያዋ ሰከንዷ ማለት ነው እንደዚህ የምትለው ስሬሱ ነው ማለት ነው። እንደ ቪዲዮ በጭራሽ አዩ ጭራሽ እንደው ቪዲዮ ላይ ጥሩ ናት ማለት ነው። እንደዚህ ና በቅንድቧ ነው ያወራቸው ነው። ሳይድ ናግባ ከዛ አይ ቆይ ጨማምረሽ ጨማምሪበት ጨንቆኛል ምናምን ብለሽ ከንፈሯ እንዴት እንደምትበላያችሁ ያኔ ሳይድ ማለት ነው። በደንብ ይፈራታል። ዝም ሲያስቡ ይፈራታልም ይወዳታል ማለት እኔ አሁን እዚህ ቪዲዮ ላይ እንደተረዱት ምን ያክል ልጅቷ ስሬስ እንደሆነች እንዴት ስሬስ ሆና እና እንዳለችው ማለት ነው። ከዛ እሱ አይ እንደዚህ ብለሽ ታወሪያለሽ ምናምን ሳይድ ከጀርባ ድምፅ ሲሰማ ቀስ ብሎ ነገር እንደዚህ ብለሽ ጨማምረሽ መቶ ማያውቅ ምናምን ብለሽ በይ። ማንን ለመሸወር ነው ሁሉ እኔ ሱመያን። ከዛ ባለፈው ለእኔ ብሎ ደበደባት። ባለፈው ሰይድ አሁን ሳሰው አይመታትም፣ አዩን አይመታትም። እንደውም የምፈራው እሷ እንዳትመቶ ሰይድ በደንብ በስነስርዓት ነው አዩን የሚወዳት በስነስርዓት ማለት ነው። እኔ ከፈለገ ይውደዳት፣ ወላሂ የእውነቴን ነው ይውደዳት፣ ግን እኔ ሚተው በቃ እየፈለግኩ ነው አትበል። እዚህ ጋር ራሱ ሱመያ በአላህ ተገናኝ እውነት መስሏቸው አንተ ዩቱብ ላይ የምትሰራው ነገር እውነት የሚመስላቸው ሰዎች ብዙ ናቸው ያሉት። አሁን እኔም በዛ እንዴት እሷ የሆነ ሰሞን አንቺ ማን ሆነሽ ነው አንቺ ማን ስለሆንሽ ነው ከሰይድ ጋር ማትገናኙ የሚልም ሰው ነበር። እኔ ግን ይሄን ነገር ስለምፈራ ነው የማልገናኘው፣ ለእኔ ሳይሆን ለልጆቼ ነገስ ሰይድ በእሷ ንግግር ከሆነ የሚሄደው አስባችሁታል ምን አይነት ህይወት እንደምኖር እንዴ? ከዚህ ሁላ ነገር በሰላም መለያየት እያለ የምን ከሁለተኛ ሚስት ጋር መጨመላለቅ ነው? ቀጥ አድርጎ ማስተዳደር የማይችል ከሆነ እሷን ፈርቶ ሰይድ በደንብ ነው የሚወዳት፣ ያስታውቅበታል እኮ እንዴ። የልጅቷን ስሬስነት ቪዲዮውን መጀመሪያውን እንዴት ሁና ስሬስ ሁና እንዳልነገረችው ማለት ነው ሲነግራት እንኳን ማለት ነው እንደዚህ ቅንድቧን ከፍ አድርጋ የንዴት ነው። ይሄኔ ስንት ለምኗት ስንት እግሯ ስር ወድቆ በእናትሽ ካሜራ እናስቀምጥ እንደደበቅሻት መስለሽ እንደዚህ እንስራ። ይሄን ሁላ መሰራለት በጉቦ ነው እንጂ በነፃ አዩ ያሰራለት። ይሄኔ ለእያንዳንዷ ተመካክሮ ለሚሰሯት ቪዲዮ ማለት ነው እንደዚህ በይ በሚላት ቦታ አዩ የሆነ ነገር ትቀበለዋለች። ምክንያቱም ያስታውቃል አቀማመጧ፣ ቅንድቧን ሰቅላ ከንፈሯን እየበላች እንዴት እንትን እንደምትለው ማለት ነው። ስለዚህ እኔ ግርም ያለኝ ነገር ሰይድ እንደው እኔ በቃ ማለት አሁን እኔን አገር እንደምፈለገ ለማስመሰል እኔማ ከሀገር ስትሄድ ራሱ አዩ ራሱ ተከትላ ትሄዳለች መሰለኝ እንጂ ብቻ ናት ትሄደው። ከካሜራ ጀርባ እያረካት ነው ደግሞ የዛን ጊዜ ማለት ነው። አይ በቃ ሰይድ የሆነ እየተመካከሩማ የሚሰሩት ምናልባት ሁሉም ቪዲዮ ላይ መካከሩበት ይችላሉ፣ ግን እየተመካከሩ የሚሰሩት ቪዲዮ ይኖራል። አሁን የወጣባቸው እንጂ ማለት ነው። አሁን ሰይድ ከጀርባ ባይሆን ኖሮ እኔ ይሄን ቪዲዮ ሳየው ምናምን ነገር በቃ አይ ሰይድ ለእኔ ክብር አለው፣ እንደዚህ አይነት ለእኔ ክብር ካለው እሷን እንደዚህ ቀጥ አድርጎ እንደዚህ አይደለም እንደዚህ ነው ብሎ እንትን የሚላት ከሆነ በቪዲዮ ብቻ ስነስርዓት ያዥ የሚላት ከሆነ ብንገናኝ ደግሞ አቻችሎ አከባብሮ ያኖረናል ብዬ አስባለሁ። ለእኔ እንደዛ ከዛ ከሰይድን እንገናኝልና አንድ ላይ እንኖራለን ማለት ነው። አንድ ላይ ከኖርኩ በኋላ
ልጨፈልቁ ለሁለት እንደዚህ ራሱ መያዲስ ተነቃቅተናል። ሰይድዬ ምንም ከዚህ በኋላ ፍርፍር ብትል እኔ እንደዛ አይደለም። ሲፈጠር እኮ እሷም ተናገራች። ሱመያን ልጆቹን ነው ማግኘት ፈልገው ልጆቹን ካገኘ በኋላ በቃ እሷ ልጆቹን ከያዘ በኋላ የራሷ ጉዳይ ይላል ወይ ደግሞ የሆነ ነገር ያደርጋታል፣ አንቺም ታሳድጋቸዋለሽ እያለኝ ነው አሁን አዩ ማለት ነው። እኔ እርግጠኛ ሁኝ የምነግራችሁ ነገር ለአዩ ደውዬ እዚህ ቦታ ነኝ ልጆቹን ሰይድ መጥቶ የወሰደ አፈልግም ብሎክ ነው የምታደርገኝ። ዛሬ አረጋገጥኩ። እንደውም እኔ አዩን አሁን አልፈራም። ለምን እሷ እኔን ማግኘት በጭራሽ አትፈልግም፣ እንድንገናኝ አትፈልግም። ቪዲዮ ላይ ወጣ ሱመያ በእናትሽ ተገኝ ምናምን ሰይድ በይ እያላት ነው። እንደዚህ በይ አንቺ እንደምትወጃት እንድታቅ እሷ ተወደኛለች ብላ ካሰበች ልጆቹን እዛ እንድትመጣ እኔን እዛ እንዳትሸሽ ልጆቹን እዛ ብኝ እንዳትሸሽ። ደግሞ እኮ እዚህ ቪዲዮ ላይ ማለት ነው እኔ እኮ ሰይድ ሱመያን እኮ እኔ ወላሂ እወዳታለሁ እኮ ደግሞ አባባሉ እኮ ወላሂ እኔ እወዳታለሁ እንዴ ግዴታ እኮ እኔ እኮ ማለት ነው እኔ አዩ ካልወደደችኝ አልመጣም መቻልኩኝ ወጣኝ። እኔ አሁን ወጣኝ መጀመሪያ እኔ ቆይ እኔ ሳውራ ግልጽ አይደለም እንዴ እኔ አዩ ካልወደደችኝ መቼ አልመጣም አልኩ። ሰይድ በየቪዲዮ ሱመያን ወዳታለሁ እንዳስባልካት ነው ሱመያን ወዳታለሁ እንዳስባልካት ነው። ሲፈጠር የውሸት እንደሆነ በደንብ ያስታውቃል። እኔ አሁን አዩን ተወጃታለሁ ሰው እንዴት ነው የምወዳት? እንዴት ብዬ ነው የምወዳት? ባይሆን ጥላቻ ላይኖርብኝ ይችላል እንጂ እንዴት ነው ከሷ ለወዳት እንደማንኛውም እንደ ጓደኛ ምናምን ወይ አዩዬ ምናምን አልልም። እሷ አሁን በግድ እንደተባለች በየቪዲዮ እኔ ወላሂ ሱመያን እኮ በጣም ነው የምወዳት ሰይዶ ወላሂ ብትመጣ ችግር የለው ምናምን ብላ ቀባጥራ የዛን ጊዜ ከኢትዮጵያ ከየመን እንደመጣው ከኡመር ጋር ሲሄድ አይኗን ማየት አልፈልግም። የዛን ጊዜ ራሱ የተቆረጠ ብዙ ነገር አለ እዛ ቪዲዮ ውስጥ ማለት ነው። እነሱ ቢሆኑ ይለቁት ነበር። እኔ መታ እንደዚህ መታ እኔ ቢሆን ያንን ወሬ ያወራሁት ሰይድም ይሁን አዩም ትሁን ይለቁት ነበር። ብዙ የቀባጠረችው ነገር ነበር፣ ግን እኔ አልለቀኩትም። ምክንያቱም ነግበኔ ነው ልጆችም ስላሉኝ ማለት ነው። እናት ነኝ አሁን እኔ ሴት ብቻ ሳልሆን እናት ስለሆንኩኝ እንደ እናትነቴ ነው የሚሄደው። ለምን እች ልጅ አላቃትም፣ ጓደኛ የሆና ባሌን አልቀማችውም፣ ቀርባኝ ምናምን በሆነ ነገር አንተዋወቅም። እኔና እች ልጅ ምንም ቂም የለንም፣ እላ ሰይድ አገናኘን። ስለዚህ ለአንድ ወንድ ብለን ደግሞ መገዳደልና መጣላት የለብንም። የልጆች አባት ነው፣ የልጆች አባት መሆኑን መቀየር አልችልም፣ ባልነቱን ግን መቀየር ይችላል። ስለዚህ የልጆች አባት ሆኖ ከእሷ ጋር የሚያጣላኝ የሚያጠማምደኝ የሚያባላኝ ነገር ምንም ነገር የለም። እንደሷ አይደለም። እኔ እንደሷ የዚህን ያክል የገነነ ጥላቻ ነው ለሷ ምንም የለብኝም። እኔ አዩን አልወዳትም አልጠላትም፣ በአጭሩ ማለት ነው። የማልጠላት ምክንያት ምንም አላደረገችኝም። እሷ ጥፋተኛ አይደለችም። አታውቀኝም፣ አላውቃትም። ለአግባሽ አላት አግባኝ አለችው። ማንኛውም ሴት የምታደርገውን ነው ያደረገችው። የማልወዳት ደግሞ የባሌ ሚስት ስለሆነች በእሷ ምክንያት ነገሮቹ ሁሉም ነገር ለምክንያት ነው አይደለ እንጂ ይሄ አላህ የጻፈው ነው። ግን ምክንያት ያስፈልገዋል ለሁሉም ነገር። ሰውም ሲሞትም ሆነ ሰው ሲድን ሰበብ ስለሚያስፈልገው ነው። በዛ ምክንያት በእሷ ሰበብ ነው የተለያየ ነው ብዬ ስለማስብ ለዛ አልወዳትም። ግን ደግሞ አልጠላትም በአጭሩ ማለት ነው። እኔ ባገኛት ይሄ እንደዚህ ምናምን ብዬ ሰድቤያት አለኝ። በስነ ስርዓት ሰላም እላታለሁ። ሰላም ማለትም ካልፈለኩኝ ደግሞ ኖርማሊ እንደዚሁ እንደማንኛውም ሰው ወይ እንደማያውቃት ነው ቁጭ ማለት ትችላለሁ። ከዚህ ውጭ ግን በየቪዲዮ ልጅቷ እኔ እኮ ተጠራጥሬያለሁ በየቪዲዮ ማለት ነው። እኔ ወላሂ ሱመያን እኮ በጣም ነው የምወዳት። እኔ ወላሂ ሰይድ ልጆችን እወዳለሁ። አንተ